በዛሬ ቪዲዮ የ8ኛ ክላስ ICT ቻፕተር 2 ፓርት 2ን እንመለከታለን ማለት ነው። ፓርት 1 ስለ ኢንፑት ዲቫይስ ነው የሚያወራው። እሱን ኮርነሩ ላይ እዚህ ጋር የምትመለከቱ ወይም ዲስክሪፕሽን ቦክስ ላይ አለላችሁ፣ እሱ ጋር መመልከት ትችላላችሁ ማለት ነው። ቻፕተር 2 ላይ እንደምትመለከቱ ስለ ኮምፒውተር ሃርድዌር ነው የሚያወራው። ስለዚህ ኮምፒውተር ሃርድዌር ላይ ደግሞ ስንመጣ 4 ዲቫይሶች አሉት። ከነሱ መካከልም አንደኛው ፕሮሰሲንግ ዲቫይስ ነው። ስለዚህ በዛሬ ቪዲዮ ስለ ፕሮሰሲንግ ዲቫይስ የምንመለከት ይሆናል ማለት ነው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ላይክ በማድረግ ጀምሩት። ከቻላችሁ ደግሞ ሰፖርት ማድረግ የምትፈልጉ ከሆነ VPN አብርታችሁ ብታዩልኝ በጣም ደስ ይለኛል። በተለይ ኢትዮጵያ ውስጥ የምትኖሩ ከሆናችሁ ማለት ነው። ወደ ቪዲዮ እዚህ ጋር እንደምትመለከቱት ፕሮሰሲንግ ዲቫይስ ይላል። ይህን ከመመልከታችን በፊት ግን አንድ ነገር በደንብ እንድትረዱልኝ እፈልጋለሁ። እንደምታውቁት ኮምፒውተር የሚሰራው ፈንክሽን እና እኛ ልክ ምግብ ስንመገብ ያለው ፈንክሽን ወይም ያለው ነገር በአጠቃላይ በጣም ይመሳሰላል። ይህም ማለት እኛ ምግብ ከትሪ ላይ ወይም ከሳህን ላይ በእጃችን ምግብ ጠቅልለን ወደ አፋችን እናስገባለን። በዛን ሰዓት ኢንፑት ወደ አፋችን ወደ ሆድ ዕቃችን ኢንፑት አስገባን ማለት ነው። ወይንም ኮምፒውተራችን ላይ ደግሞ ዳታ ስናስገባ ያለው ፕሮሰስ ማለት ነው። ወይንም ኢንፑት ዲቫይስ ላይ ያለው ማለት ነው። ከዛ ካስገባን በኋላ በጥርሳችን እናኝከዋለን፣ በጨጓራችን ይፈጨዋል ምናምን ነገር አይደለ? ይህ ፓርት ፕሮሰሲንግ ብለን እንጠራዋለን። ወደ ኮምፒውተር ላይ ስናመጣው ዳታ በኪቦርድ ሊሆን ይችላል፣ በማውዝ ሊሆን ይችላል። ብቻ በተለያየ መንገድ ካስገባችሁ በኋላ ያስገባችሁ ዳታ ላይ ኦፕሬሽን ፔርፎርም ስታደርጉ ያለው ሂደት ፕሮሰሲንግ ብለን እንጠራዋለን ማለት ነው። እነኛን ደግሞ ፕሮሰስ የሚያደርግልን ዲቫይሶቹ ፕሮሰሲንግ ዲቫይስ ብለን እንጠራቸዋለን ማለት ነው። ስለዚህ ስለነሱ እንመለከታለን ማለት ነው። When a computer receives data from an input device, for example from the mouse or keyboard, the data must be processed before it goes to an output device ይለናል። ይህም ማለት when computer receives data ኮምፒውተር ዳታ ሲቀበል ያለው ሂደት ማለት ነው። በኪቦርዳችን በማውዛችን ዳታ እናስገባለን አይደለም? ከዛን ዳታ must be processed ወደ አውትፑት ዲቫይስ ወይም ወደ ጠቃሚ ወደሆነ መረጃ ከመሄዱ በፊት ግዴታ ያስገባነው ዳታ የሆነ ኦፕሬሽን ላይ ፔርፎርም ይደረጋል ነው የሚለን። እዚህ ጋር እንደምትመለከቱት ፕሮሰስድ ይደረጋል ነው የሚለን። A processing device is used for converting that data into useful information. እነኚህ ፕሮሰሲንግ ዲቫይስ ደግሞ ብለን የምንጠራቸው ዲቫይሶቹ የሚያገለግሉ ለምንድን ነው? ያስገባናቸውን ዳታ ወደ ዩዝፉል መረጃ እንድንቀይር የሚያገለግሉ ናቸው ማለት ነው። እንደ ምሳሌ ልንገራቸው። ኮምፒውተር ኪቦርዳችሁ ላይ 2 ሲደመር 3 ብላችሁ ጻፋችሁ አይደለም? አሁን ይሄን ያስገባችሁት በኮምፒውተር ኪቦርዳችሁ ነው። ኪቦርዳችሁ ደግሞ ኢንፑት ዲቫይስ ነው። ወደ ኮምፒውተራችሁ ዳታው ገብቷል። ከዛም በኋላ እኩል ይሆናል ስትጫኑ ወይም ፔርፎርም ያደርግላችኋል። ሪዛልቱ ስንት ይሆናል? 2 ሲደመር 3 5 ነው አይደለም? ስለዚህ 5 ኮምፒውተር ስክሪናችሁ ላይ ዲስፕሌይ ከመሆኗ በፊት 2 ሲደመር 3 ኦኬ 5 መሆኑን የሚሰራልን ማን ነው? ፕሮሰሲንግ ዲቫይሶቹ ናቸው። እሷም ማናት? CPU ብለን የምንጠራት ማለት ነው። ወይንም ሴንትራል ፕሮሰሲንግ ዩኒት ብለን የምንጠራው ማለት ነው። it is also called processor ብለን እንጠራዋለን። አናዘር ኔሙን ማለት ነው። it is like the brain of the computer የሚያገለግለንም ልክ እንደ ሰው ጭንቅላት ነው። CPU ወይንም ሴንትራል ፕሮሰሲንግ ዩኒት ብለን የምንጠራው ምክንያቱም የሰው ጭንቅሌ እያንዳንዱ የምንሰራትን ስራ ሁሉንም ፔርፎርም የሚያደርግልን ከአንገታችን በላይ ባለው ነው የምናስብበት ማለት ነው። it perform instruction in response to commands ይለናል። ይሄ CPU ብለን የምንጠራው የሰጡትን ኢንስትራክሽኖች ፔርፎርም ያደርጋል። ከዛ ወይንም ለሰጠው ኢንስትራክሽን ምላሽ ይሰጣል ማለት ነው። ፕሮሰሰር ስፒድ is measured in hertz ይለናል። ይሄም ማለት CPU የሚሰራውን ኦፕሬሽን ሜጀር እናደርጋለን። ፍጥነቱ በምን ያህል ሰዓት ይጨርሳል የሚለውን ነገር ማለት ነው። ሜጀር የምናደርግባት ደግሞ SI ዩኒቷ ሄርተዝ ብለን እንጠራታለን። ሄርተዝ ደግሞ የምንለው ምንድነው? 1 ሄርተዝ ሚንስ 1 ሳይክል ፐር ሰከንድ ነው ማለት ነው። CPU የምንላት እዚህ ጋር ዲያግራሙ ላይ የምትመለከቷት ናት ማለት ነው። ኮምፒውተራችሁ ላይ በደንብ ቼክ አድርጉት ከፈለጋችሁ። ሴንትራል ፕሮሰሲንግ ዩኒት ብለን እንጠራታለን። the CPU perform instruction and the computer processing activities ይለናል። ይሄ CPU ብለን የምንጠራው የተለያዩ ኢንስትራክሽኖችን ፔርፎርም ያደርጋል። ለምሳሌ 2 ሲደመር 2 ደምርልኝ ብዬ ሰጠሁት አይደል? እኔ ትእዛዝ ነው። ስለዚህ እሱ ይሰራዋል፣ ፔርፎርም ያደርጋል ማለት ነው። ኮምፒውተሩም በተመሳሳይ ሌሎች ፕሮሰሲንግ አክቲቪቲዎችንም
ያደርግልናል ነው የሚለን። ኢት ፈንክሽን ዘ ሴም ፐርፐዝ አስ ሂውማን ብሬን። ሲፒዩ ብለን የምንጠራት በነገራችን ላይ የምትሰራው ልክ እንደ ሰው ጭንቅል ላይ ነው የሚለን። ኢት ኢዝ ኮልድ ዘ ብሬን ኦፍ ዘ ኮምፒውተር ብለን እንጠራታለን። ሲፒዩ ማለት ነው። ዘ ሲፒዩ ሃዝ 3 ሰብ ኮምፖነንት። እዚህ ጋር በደንብ መያዝ አለባችሁ። ሲፒዩ የምንለው 3 ኮምፖነንቶች አሉት። የመጀመሪያው ኮንትሮል ዩኒት ነው። ሁለተኛ ላይ የምናገኘው አርትሜቲክ ኤንድ ሎጂክ ዩኒት ነው። ሶስተኛ ላይ የምናገኘው ሚሞሪ ወይም ሬጂስተር ዩኒት ነው ማለት ነው። ሁሎችም ቢሆኑ የየራሳቸው የሆነ ፈንክሽን ወይም ስራ አላቸው። አንድ ባንድ እንመለከታቸዋለን ማለት ነው። ዘ 3 ሰብ ኮምፖነንት አር ኮኔክትድ ባይ ኤ ኬብል ኮልድ በስ ይለናል። እነኚህ 3ቱም ኮምፖነንቶች እርስ በራሳቸው በኬብል ወይም በገመድ የተያዙ ናቸው። ያ ገመድ በስ ብለን እንጠራዋለን የሚለን። ኢት ፋሲሊቴት ኮሚኒኬሽን ቢትዊን ዘ ፓርት ይለናል። የሚያገለግለንም ለምንድን ነው? በእነኚህ በመካከላቸው ያለውን የመረጃ መለዋወጥ እንዲያፋጥን ያገለግለናል የሚለን። ኢት ኢዝ ዩዝድ ቱ ትራንስፈር ዳታ ቢትዊን ዘስ ሰብ ኮምፖነንትስ። የሚያገለግለንም ዳታዎችን ከዚህ ወደዚህ ከአንዱ ወደ አንዱ ዳታ ለመለዋወጥ እንጠቀምበታለን ነው የሚለን። ስለዚህ አሁን አንድ ባንድ እንመለከታቸዋለን ማለት ነው። መጀመሪያ የምንመለከተው ኮንትሮል ዩኒትን ይሆናል ማለት ነው። አስ ዘ ሂውማን ብሬን ኮንትሮል ዘ ቦዲ ኮንትሮል ዩኒት ኮንትሮል ዘ ኮምፒውተር ይለናል። ይህም ማለት የሰው ልጅ ለምሳሌ በጭንቅላችን ነው አይደለ? እያንዳንዱ የምንሰራውን ስራ ስንንቀሳቀስ ሰውነታችንን ኮንትሮል የሚያደርገው በአጠቃላይ ብሬናችን ወይንም ጭንቅላችን ነው ማለት ነው። ወይንም አናታችን ማለት እንችላለን። በተመሳሳይም ኮምፒውተር ላይ ያለውን ነገር እያንዳንዱ የምንሰራቸውን ስራዎች ኮምፒውተራችንን ከመክፈት እስከ መዝጋት ድረስ ያለውን ሁሉንም ኮንትሮል የሚያደርገው የኮምፒውተር ወይም የሲፒዩ ፓርት ማናት? ኮንትሮል ዩኒት ብለን እንጠራታለን ማለት ነው። ኮንትሮል ዩኒት ዳዝ ኖት ፔርፎርም ዘ ኢንስትራክሽን ባይ ኢትሰልፍ ይለናል። ይህም ማለት ኮንትሮል ዩኒት የሰጣትን ኢንስትራክሽን ልሰራ አትችልም። ነገር ግን ምንድነው የምታደርገው? የሰጣትን ኢንስትራክሽን ሌሎች ፕሮሴሲንግ ዲቫይሶች እንዲሰሩ ዳይሬክት ታደርጋለች ማለት ነው። ለምሳሌ 2 ሲደመር 2 ይሄ የመደመር አርትሜቲክ ወይም ሎጂካል ኦፕሬሽኖችን የሚሰራልን ማን ነው? አርትሜቲክ ኤንድ ሎጂክ ዩኒት ብለን እንጠራዋለን አይደለም? ስለዚህ እሱ እንዲሰራው ወይንም ተራ በተራ ልክ እያስቀጠለ አንተ ኦኬ እንደዚህ አይነት ትዕዛዝ መጥቶልሃል ስለዚህ ስራ የሚለውን ነገር እንዲተገብር የሚያደርገው እንዲሰራልን ትዕዛዞችን አንዱ ወደ አንዱ ስራው ያንተ ነው ስለዚህ ይህን ስራ ምናምን ብሎ የሚያደርግልን ማን ነው? ኮንትሮል ዩኒት ብለን እንጠራዋለን ማለት ነው። አርትሜቲክ ኤንድ ሎጂክ ዩኒት ደግሞ ብለን የምንጠራው ኢዝ ዩዝድ ቱ ኤክስኪዩት ኢንስትራክሽን። እሱ ደግሞ የተሰጠውን ኢንስትራክሽን በማን አማካኝነት ዳይሬክት ተደርጓል? የሰጠው እንደዚህ አይነት ኢንስትራክሽን መጥቶልሃል ስራ የተባለውን በኮንትሮል ዩኒት እንደዚህ አይነት ኢንስትራክሽን መጥቶልሃል ብሎ ይሰጠዋል። አርትሜቲክ ኤንድ ሎጂክ ዩኒት ማለት ነው። ከዛም በኋላ የሰጠውን ኢንስትራክሽን ይሰራል። አርትሜቲክ ኤንድ ሎጂክ ዩኒት ብለን የምንጠራው። ስለዚህ የተለያዩ ኢንስትራክሽኖችን ኤክስኪዩት ማድረግ ይችላል ማለት ነው። ኢት ፔርፎርም 2 ኦፕሬሽን ኔምሊ አርትሜቲክ ኤንድ ሎጂክ ኦፕሬሽን ማለት ነው። ኤኤልዩ የምንለው ወይም አርትሜቲክ ኤንድ ሎጂክ ዩኒት ብለን የምንጠራው 2 ኦፕሬሽኖችን ብቻ ፔርፎርም ያደርግልን። የመጀመሪያው አርትሜቲክ ነው፣ ሌላኛው ደግሞ ሎጂካል ኦፕሬሽኖችን ነው ማለት ነው። ምን ማለት ናቸው? አንድ ባንድ እንመለከታቸዋለን። አርትሜቲክ ኦፕሬሽን የምንለው ኢዝ ማቴማቲካል ኦፕሬሽኖችን ነው። ላይክ አዲሽን፣ ሰብስትራክሽን፣ መልቲፕሊኬሽን ኤንድ ዲቪዥን። ይሄም ማለት መደመር፣ መቀነስ፣ ማካፈልና ማባዛትን ይሰራልናል። አርትሜቲክ ኦፕሬሽን ብለን የምንጠራው። ፎር ኤግዛምፕል ኢፍ ዩ ጊቭ ዮር ኮምፒውተር ዘ ኢንስትራክሽን 2 + 3 ዚስ ኢዝ ኢንክሉድ ኢን ዘ አርትሜቲክ ኦፕሬሽን ይለናል። 2 ሲደመር 3 ለምሳሌ ብትሰጡት ነው የሚለን። የመደመር ውስጥ አይደል የሚከተው። ስለዚህ ይሄንን ስራ ሊሰራልን ኤክስኪዩት የሚያደርግልን ማን ነው? አርትሜቲክ ኦፕሬሽን ውስጥ ይካተታል። ወይንም አርትሜቲክ ኤንድ ሎጂክ ዩኒት ብለን የምንጠራው የሲፒዩ ፓርት ነው የሚሰራው ማለት ነው። ኢዝ ፔርፎርምድ ባይ አርትሜቲክ ዩኒት ይለናል። ሎጂካል ኦፕሬሽን ደግሞ ስንመጣ ምንድነው? ሎጂካል ኦፕሬሽን ማለት ኮምፔር ማድረግ ነው ቁጥሮችን። ኢዝ ኮንሰርንድ ዊዝ ዘ ኮምፓሪሽን ኦፍ ዳታ። ይሄ ደግሞ ፔርፎርም የሚያደርግልን ኮምፓሪሽን ኦፍ ዳታ ነው። ዳታዎችን ማነጻጸር፣ ይበልጣል፣ ያንሳል፣ እኩል ይሆናል፣ እንደዚህ አይነት ዳታዎች ሲያጋጥመን ሎጂካል ኦፕሬሽን ይሰራል ማለት ነው። ኢት ኢንክሉድ ኦፕሬተርስ ሰች አስ ለዛን፣ ግሬተር ዛን፣ ኢኳል ቱ፣ ለዛን ኦር ኢኳል ቱ ኦር ግሬተር ዛን ኦር ኢኳል ቱ የሚለውን ይሰራልናል ማለት ነው። እዚህ ፓርት ላይ ስንመጣ አርትሜቲክ ኤንድ ሎጂክ ዩኒት ብለን የምንጠራው ሁለቱን ይሰራል። እዚህ ጋር አርትሜቲክ ኤንድ ሎጂክ ዩኒት ላይ 2 ነገሮች አሉ። አንደኛው አርትሜቲክ፣ ሌላኛው ደግሞ ሎጂክ ማለት ነው። አርትሜቲክ ላይ የማቴማቲካል ኦፕሬሽኖችን ይሄ ማለት መደመር፣ መቀነስ፣ ማካፈል፣ ማባዛት። ሎጂክ ላይ ደግሞ ስንመጣ ዳታዎችን ኮምፔር ማድረግ፣ ይበልጣል፣ እኩል ይሆናል፣ ግሬተር ዛን፣ እኩል ነው ምናምን ብለን የምንጠራውን ማለት ነው።
ሶስተኛ ላይ የምናገኛት የሲፒዩ ኮምፖነንት ሚሞሪ ዩኒት ወይንም ሬጂስተር ብለን እንጠራታለን ማለት ነው። when instruction is loaded from a main memory it is placed first in a register to wait instruction from the control unit ይለናል። ይሄ ምን ማለት መሰላችሁ? ከሜን ሚሞሪ ኢንስትራክሽን መጀመሪያ ሲመጣ ነው የሚለው። ኢንስትራክሽን ልክ እኛ ዳታ ከኢንፑት ዲቫይሳችን 2 ሲደመር 2 ብለን ስንጽፍ ያቺ ራሷን የቻለች ስፔስ ትይዛለች። በተመሳሳይ እኛ ለምሳሌ ምግብ ወደ አፋችን ስናስገባ ወደ ሆድቃችን ውስጥ የሚገቡ ስለዚህ የሆነ ስፔስ ይዛል ማለት ነው። በተመሳሳይም ኮምፒውተራችን ላይ የሆነ ዳታ ስናስገባ ስፔስ ይዛል። ስለዚህ ያቺ ስፔስ ደግሞ ቴምፖራሪ ዳታ ናት። ቀጥታ የት ሄዳ ነው የምትቀመጠው? ወደ ሬጂስተር ትሄዳለች ማለት ነው። ሚሞሪ ዩኒት ወይም ሬጂስተር ብለን ወደምንጠራት እዛ ሄዳ ስቶር ትሆናለች ማለት ቱ ዌት ኢንስትራክሽን። ከዛ ትእዛዝ ትጠብቃለች። ፍሮም ከየት? ከኮንትሮል ዩኒት ትእዛዝ ትጠብቃለች። ስለዚህ ይሄንን ዳይሬክት እንዲያደርግላት ማለት ነው። 2 ሲደመር 2 ሰጥቷል። ስለዚህ ይሄንን 2 ሲደመር 2 ደግሞ የሚሰራልን ማን ነው? አርቲሜቲክ ወይንም ሎጂካል ዩኒት ብለን የምንጠራው ወደሱ ይሰድልናል፣ ትእዛዝ ያስተላልፍልናል ማለት ነው። ሬጂስተር አር ቴምፖራሪ ስቶሬጅ ሎኬሽን ፎር ዳታ ፒሪየድ ቱ ፐርፎርማንስ ኢን ኤኤልዩ ይለናል። ይህም ማለት ምን ለማለት ፈልጎ ነው? ሬጂስተር ብለን የምንጠራት የምታገለግለን ዳታዎችን ቴምፖራሪ ስቶር ለማድረግ ነው የሚለን። በተለይ አርቲሜቲክ ሎጂካል ኦፕሬሽን ወደ ኮምፒውተራችን በምናስገባበት ሰዓት ወይም እንዲሰራልን ኮምፒውተራችን ስንጠይቀው ያቺ ዳታ ቀጥታ አርቲሜቲክ ኤንድ ሎጂክ ዩኒት ላይ ልኬድ አትችልም ማለት ነው። ስለዚህ መጀመሪያ ያስገባናት ዳታ ቴምፖራሪ ዳታ ስለሆነች የሆነ ስፔስ ስለሚይዝ ሬጂስተር ላይ ትቀመጣለች ማለት ነው። ከዛ ያቺ ዳታ የምትቀመጠው ግን እስከ መቼ ድረስ ነው? ከኮንትሮል ዩኒት መረጃ ውስጥ ከሚመጣ ድረስ ነው። ይሄም ማለት ኮንትሮል ዩኒት መደመር መጥቷል። ስለዚህ መደመር ከሆነ መደመር የሚሰራው ማን ነው? አርቲሜቲክ የምንለው ዩኒት ነው ማለት ነው። ስለዚህ ወደ አርቲሜቲክ ይልክልናል። ወይንም ኮምፓሪሽን ደግሞ ዳታዎች ከሆኑ ይሄ ዳታ ወዴት ነው መሄድ አለበት? ወደ ሎጂካል ዩኒት ብሎ ኮንትሮል ዩኒታችን ዳይሬክት ያደርግልናል ማለት ነው። ስለዚህ ለዛ እንጠቀምበታለን። ጠቅለል ለማድረግ ያክል በዛሬ ቪዲዮ እየተመለከትነው ስለ ፕሮሰሲንግ ዲቫይስ ነው። እንደምታውቁት ኮምፒውተር ሃርድዌር ፓርቱ ወደ 4 ዲቫይሶች አሉት። እነሱም የተከፋፈሉት ቤዝድ ኦን ዜር ፈንክሽን ወይም ኮምፒውተራችን ላይ በሚሰጡት አገልግሎት ነው ማለት ነው። ሶ ከእነሱ ውስጥ የፕሮሰሲንግ ዲቫይስን አይተናል። ፕሮሰሲንግ ዲቫይስ ደግሞ የሚያገለግሉ ለምንድን ነው? ዳታችንን ፕሮሰስ ለማድረግ የምንጠቀምበት ያስገባነው ዳታ ላይ ኦፕሬሽን ፔርፎርም ይደረጋሉ። እነኛን ኦፕሬሽን ፔርፎርም የሚያደርግልን ደግሞ ፕሮሰሲንግ ዲቫይስ ብለን እንጠራቸዋለን። ዋናዋ ማናት? ፕሮሰሲንግ ዲቫይስ ላይ ሲፒዩ ወይም ሴንትራል ፕሮሰሲንግ ዩኒት ብለን እንጠራታለን። እሷ ደግሞ 3 ኮምፖነንቶች አሏት ወይም 3 ፓርቶች አሏት። የመጀመሪያው ኮንትሮል ዩኒት ነው። ከዛን አርቲሜቲክ ኤንድ ሎጂክ ዩኒት ብለን እንጠራዋለን። የመጨረሻው ደግሞ ሚሞሪ ወይም ሬጂስተር ዩኒት ብለን እንጠራዋለን ማለት ነው። ኮንትሮል ዩኒት ኮምፒውተራችንን ኮንትሮል ለማድረግ የምንጠቀምበት፣ አርቲሜቲክ ኤንድ ሎጂክ ዩኒት ደግሞ የምንለው ማቴማቲካል ኦፕሬሽኖችን እና ኮምፓሪሽን ኦፍ ዳታዎችን ሊሰራልን የሚችለው፣ ሚሞሪ ወይም ሬጂስተር ዩኒት ደግሞ የምንላት ቴምፖራሪ ዳታን ስቶር ለማድረግ የምንጠቀምባት ናት ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበር። አይ ሆፕ እንደተጠቀማችሁ ተስፋ አድርጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ላይክ በማድረግ ቀጣይ ፓርት እንገናኝ። ጉድ ባይ